አቤት አቶ አምነን። ይቅርታ። ይህን ቃል ደጋግመህ ከማለት የተነሳ ቀለለህ አይደል? የውሸትን የማስመሰል ነው አያምርብሽም። አንተም እኮ ካስመሳይ ሰው ጋር መቆም አያምርብህም። አፈቅርሻለሁ እኮ በወሬ። አዎ አንተ እኮ ብትችልና ቢሆንልህ ሁሉንም ሰው ታፈቅራለህ። የተፈጥሮ ግዴታ ይዞ ነው እንጂ። የዋሙ ጥቅም አልባ ልፋት ነው ማለት ነው። አዎ አሁን ምንም ማውራት አልፈልግም። አምሮብሻል። አመሰግናለሁ። በቃ በመተው ውስጥ ያለውን ሰላም ሳውቀው በመታገል ያሳለፉት ጊዜ ያናድደኛል። አንዳንድ ሰዎች በልባችን ውስጥ ምን አይነት ቦታ እንዳላቸው ቢያውቁ በራሳቸው ይቀሩ ነበር። ቆይ መለየት ላንቺ እንደዚህ ቀላል ነው? ያስታመመ ሲቀብር ብዙ አያለቅስም። ቤሌን ጊዜ ይፈጃል እንጂ እኮ የማይመለስ ጸሎት የለም። አምነን ቀስ በቀስ ከረጅም ጊዜ በፊት መሆን የምፈልጋትን ሴት እየሆንኩ ነው። ስለዚህ እባክህን አትረብሽኝ። አንቺም እኮ አጥፍተሻል። ጥፋትን ጥፋት ለማየት እኮ ጻድቅ መሆን አያስፈልግም። አምነን ትላንትና ማረም አችልም፣ ነገህን ግን ከዛሬ ላይ ሆነ ማረም ትችላለህ። ማስረዳት አለመቻል ምን አይነት ዋጋ እንደሚያስከፍል አሁን ገባኝ። የማይድን ቁስልን ማከም፣ የማይመጣ ቀንን መናፈቅ በሰው ህይወት ውስጥ ቅጣት የሌለው ትልቅ ጥፋት ነው። ከጥፋት ጥፋት መለያየትን መመኘት። እመነኝ፣ በህይወት ከባዱን ጊዜ ብቻን ካሳለፍክ ማንም መጣ ሂደ ግድ አይሰጥም። ስለዚህ ተወኝ። ለአንቺ ለምትወዱም ሰው አንድ እድል ስጩ። ምንድን ነው ያደረግሽው? ለነገሩ አንቺ ምን ታደርጊ? እኔ ነኝ ጥፋተኛው። ከአንቺ ጋር ለመሆን ብዙ አጋጣሚና እድል ተፈጥሮ እኔ ነኝ የውሳኔ ሰው ያደረኩት። ቤሌን ባደረገችው ነገር በጣም ተጸጸተች። ቤሌን ባጉልልህ አምነን እንዳላጠው ፈራለሁ። ምንም ቢሆን እኮ እሱ ቢያጠፋ እኔም የእሱን መንገድ መከተል አልነበረብኝም በማለት ስትጸጸት ተመልክተናታል። ቤሌን አሁን ለዚህ ልጅ እንደዚህ አይነት ፊት የሰጠሁት መጨረሻ ላይ እንደማልወደውና እንደማላፈቅረው ሲያቅ ሊጎዳኝ ይችላል። እንደዚህ ማድረግ አልነበረብኝም። አምነን የኔ ሚስጥረኛ ለአንተ ይሄ ይገባዋል። ነገር ግን እኮ አንተም አጥፍተሃል። ይህን መንገድ እንድከተል ያደረገኝ አንተ ነህ። በጣም ነው የምወደው። ይህን እናንተ ነገር እንደዚህ በቀላሉ በማለት እንግዲህ ቤሌን ስትጸጸት ተመልክተናታል። አምነንም እንግዲህ ብቻውን ሆኖ ቤሌን እኔ ስላናደድኩሽ እና እኔን ለማናደድ ስለፈለግሽ ነው እንጂ አንቺ በእኔ ላይ መቼም ተስፋ አልቆረጥሽም። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እንዳንቺ የወደድኩት ሴት የለም። እመኚኝ ደግሞ ከዚህ በኋላ ክስሻለሁ፣ ንግስት ያድርጌ ያኖርሻለሁ እያለ እሱ እንግዲህ ሁለቱም በየራሳቸው መንገድ ብቻቸውን ሆነው እያለቀሱና እየተጸጸቱ ሲያወሩ ተመልክተናል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም የድር ድራማ አድማጭ ተመልካቾች ወዳጆች፣ ድር ድራማ እንግዲህ በጣም በቅርብ ጊዜ ጀምሮ በጣም ተወዳጅነት እና በጣም የብዙ ሰው ቀልብን የሳበ እንዲሁም ደግሞ በጣም አስተማሪ ድራማ ነው። የዚህ ድራማ ወዳጆች ከሆናችሁ ላይክ በማድረግ ብዛታችሁን አሳውቁኝ። እንግዲህ ቤሌን እና አምነን ወደፊት አብረው ይሆናሉ፣ በምን መልኩስ አብረው ይሆናሉ የሚለውን ነገር አብረን እናያለን ማለት ነው። ቤሌን እና አምነን ወይዘሮ ዛህራ እስካለች ድረስ መቼም አይለያዩም ማለት ነው። መቼም በመሀላቸው ደግሞ አሁን እንደምታዩት ሁለት ሰው ገብቷል። እሱ ምንድነው ባሮክና
ማሪያ ናቸው ማለት ነው። እንግዲህ ባሮክና ማሪያ ባሮክም እንግዲህ ቤሌንን ወዷት ሳይሆን የሆነውን ነገር ሁሉንም መውሰድ ስለሚፈልግ መጀመሪያ እንደውም ለምን ከሚስቱ አልጀምርም ብሎ ስላሰበ ነው ቤሌንን የሱ ለማድረግ የፈለገው እንጂ በጭራሽ ይህን ነገር አያደርግም። ቤሌንንም አይወዳትም። በእርግጥ ባሮክ ካሁን በፊት ቤሌን ምን ላድርግ፣ ይሄ አምነንን የምንበቀልበት አንድ መንገድ ስለሆነ ነው እያለ ሲያወራ በህሊናው ተመልክተነዋል ማለት ነው። ባሮክስ ይሄ የሚሄድበት መንገድ ምን ያህል ያስኬደዋል ብላችሁ ታምናላችሁ? አምነን በአሁኑ ሰዓት ላይ በጣም ብዙ ውጥረት ውስጥ ነው ያለው። ነገር ግን ውጥረቱን ብቻውን ከመያዝ በስተቀር ለማንም እየተናገረ አይደለም። ቤሌንም እንግዲህ ከአሁን በፊት ያደረገባትን እያንዳንዱን ነገር እያስታወሰች አምነንን ለመቅረብ ይልቅ እየሸሸች እንዲሁም እሱ የማይወዳቸውን ነገር እያደረገች ከሷ የማይጠበቁ ነገሮች ከአሁን በፊት አድርገው የማታውቃቸውን ነገር ግን አምነን እንደዛ የምታደርግን ሴት እንደሚወድ ስላየች እንዳያችሁት ከአሁን በፊት ጄሪና ሲፈን ሲያደርጉ የነበሩትን የአለባበስ ስታይል፣ ሜካፕ፣ የተለያየ ነገሮች አድርጋ እንግዲህ አምነን እንዳየነው አምነን እንግዲህ በጣም ተገርሞ እና ፍዝዝ ብሎ ሲያት ተመልክተናል። ይሄ ነገር እውነት ለመናገር አምነን ይወደዋል ብዬ አስባለሁ። ምክንያቱም ከአሁን በፊት ጄሪ የመረጣት ምንም የሚመረጥ ነገር ኖሯት ሳይሆን በአለባበሷ ብቻ ነው። እሱም ሲያወራ ተመልክተናል። ጄሪ የመረጥኳት ልብስ አለባበስ ትችላለች፣ ራሷን ጠብቃለች ብሎ ማለት ነው። እንግዲህ እንዳያችሁት ባሮክ ለቤሌን የፍቅር ጥያቄ አቅርቦላታል። ቤሌን መጀመሪያ በጣም ተናዳ ሰድባው ነበረ ያብረረችው። እኔ እናንተ ለጓደኝነት ተነጋገርን ማለት በዚህ መልኩ ታስበኛለህ ማለት ነው ወይ? ጓደኛ ደግሞ መቼም ፍቅረኛ ሊሆን አይችልም። ምን አይነት ሰው ነህ? ምን አይነት አስመሳይ ነህ? በማለት አመናጭ ካብረዋለች። እሱ ግን ያው የምታስቢበት ጊዜ ካለ እስከምታስቢበት እጠብቅሻለሁ ማለት ጊዜ እንደሰጣት ነግሯት ከክላሷ ይወጣል ማለት ነው። እሷም ይሄንን ነገር ሊያደርግ የሚችለው አምነን ነው። አሁን ደግሞ በወንድሙ በኩል መጣብኝ፣ በእርግጠኝነት ሄድና ሰልላት ብሎ ልቆት ነው። ስለዚህ ለምን እሱ የጀመረውን መንገድ እኔ ያልገባበትም ለምን ያልጨረሰውን በማለት እንግዲህ ትንሽ ከቆየች በኋላ ለባሮክ ፍቅሩን እንደተቀበለችው እና ከሱ ጋር መሆን እንደምትፈልግ ከነገረችው በኋላ እንግዲህ ባሮክም ይህን የምስራች ግዴታ አምነን መስማት አለበት በማለት አምነንን ቀጥሮ እንግዲህ ለመናገር ወስኗል ማለት ነው። በነገሩም ላይ እንግዲህ የተገኙት አምነን፣ ቤሌን እና ማሪያ እንዲሁም ባሮክ ናቸው። ያው አምነንም ከአሁን በፊት ወንድሙ ባሮክ የሚነግረው ነገር እንዳለ እንዲሁም ፍቅር የያዘው ሴት ደግሞ እንደማታውቅ ምናልባት ፍቅሩን ሲገልጽላት ላትቀበለውም እንደምትችል ነግሮት ነበረ ለአምነን። አምነን ግን አይዞህ አንተን እንኳን እምቢ ብትልህ እኔ አሳምንልሃለሁ በማለት እንግዲህ ፍቅር ስለያዘው ደስተኛ ስለሆነ እና መቼም የወንድሙ ደስታ እንደሚያስደስተው ነግሮት ነበረ መጀመሪያ ላይ። አምነንም እንግዲህ ባሮክ ሲጠራው አሁን ስለዛች ስለ ፍቅረኛ የምነግርህ ሰዓት ደርሷል በማለት አምነንን ሲጠራው እና ነገረኛ አሁን እኮ ፊትህ ነው ያለሁት ለመስማት ዝግጁ ነኝ ይለዋል። ባሮክም አይ ሴቶቹን ትና እነግርሃለሁ ሁሉንም ነገር ያኔ ነው የማሳውቅህ ብሎታል ማለት ነው። ያው አምነን ከአሁን በፊት ያለው ነገር አለ እንዳያችሁት ባሮክ የቤሌንን እጅ ይዞ ልቀቀኝ አትልቀቀኝ ሲባባሉ ከአሁን በፊት ያየው ነገር አስደብሮታል። ነገር ግን አሁን ላይ ባሮክ አፈቅራታለሁ የሚለውን ልጅ ቤሌን ትሆናለች ብሎ በጭራሽ አልጠበቀም ነበረ። እንግዲህ ቤሌን እና ማርያም ከመጡ በኋላ የማፈቅራት ልጅ እንግዲህ አሁን እነግርሃለሁ። በእርግጥ ወንድሜ በጣም ይቅርታ አድርግልኝ፣ ምክንያቱም የማፈቅራት ልጅ ስላልነገርኩ ይቅርታ ልጠይቅ እፈልጋለሁ ማለት የሚያፈቅራት ልጅ ቤሌን እንደሆነች እና እሷም ፍቅሩን እንደተቀበለችው በጣም ደስተኛ እንደሆነ ይነግራቸዋል ማለት ነው። በነገሩ ማርያ በጣም ነበረ ደስተኛ የሆነችው። ግን በጣም ተናዶ እና ታዲያ ይህን የፍቅር ጥያቄ ቤሌን ደስተኛ ሆናለች ተቀብለዋለች ሲለው ቤሌንም አዎ ተቀብዬዋለሁ፣ ባሮክ ማለት በጣም ጥሩ ሰው ነው፣ በጣም መልካም ልብ ያለው ሰው ነው፣ ሰው የሚፈልግ ሰው ነው። እኔ ደግሞ ይህንን ሰው መግፋት አልፈልግም፣ ስለዚህ ደስተኛ ነኝ በማለት ለአምነን ትነግረዋለች ማለት ነው። እንግዲህ መልካም ምኞቷ
ማንነቱን ገልጾላቸው ተነስቶ ሄዷል ማለት ነው። በጣም ተበሳጭቶ እንግዲህ እንደተበሳጨም ባሮክ ገብቶታል ማለት ነው። ወደኋላ ቀረት በማለት እንግዲህ ማርያ ቁጭ ብላ ነበረ። ባሮክም ዝም ብሎ እየተመለከታት ነበረ። እንዲሁም ቤሌን ለማርያ እንግዲህ አንቺና አምነን መልካም ጊዜ ይሁንላችሁ፣ መልካም የፍቅር የትዳር ዘመን ይሁንላችሁ በማለት ለማርያ ቤሌን ገልጻላታለች ማለት ነው። አምነን ግን በጣም ስለተናደደ እንግዲህ ክላሱ ሄዷል ማለት ነው። ቤሌንም ወደ ኩሽና በመሄድ ለወይዘሮ ዛህራ የተፈጠረውን ሁሉ ትነግራታለች። ወይዘሮ ዛህራም እንደዚህ ስለለበሰች በጣም ደስተኛ እንደሆነች፣ ነገር ግን ይሄ አንቺ ማንነት አይደለም፣ ከወደድሽው ግን በጣም ደስ ብሎኛል፣ ነገር ግን እባክሽን ቤሌን መረጋጋት ይኖርብሻል፣ አምነን መቼም አንቺን ማጣት አይፈልግም ትላታለች ማለት ነው። አላየሽም ወይዘሮ ዛህራ ዛሬ እንደዚህ ስለለበስኩ እንዴት ሲያየኝ እንደነበረ፣ ነገር ግን አሁን ሌላ ህይወት ጀምሬያለሁ፣ ባሮክን ፍቅረኛ አድርጌ ተቀብዬዋለሁ ትላታለች ማለት ነው። ወይዘሮ ዛህራ በሁኔታው በጣም ደንግጣ እንግዲህ እሺ አንቺ ወደድሽው ከሆነ እኔም እወደዋለሁ በማለት እንደተቀበለችላት ተገለጸችላት። በኋላ እንግዲህ ወደ ክላሷ ሄዳለች ማለት ነው። ቤሌንም ክላሷ ሄዳ እንግዲህ ስቅስቅ እያለች እያለቀሰች አምነን የኔ ውድ ለአንተ እኮ ይሄ አይገባህም፣ ነገር ግን አንተ ነህ ለዚህ ያበቃኸኝ፣ መቼም አልለይም፣ መቼም ላጣህ አልፈለግም፣ ነገር ግን በጣም ስላናደድከኝ ነው የኔና ያንተ ነገር በዚህ ያበቃም በማለት እንግዲህ በጣም ዝና ተክዛ ተመልክተናታል። እንግዲህ አምነንም ለብቻው ቤሌን ለማናደር ብላ ነው እንጂ በጭራሽ ይሄን አታደርግም በማለት እሱም ብቻውን እያወራ ተመልክተነዋል። ወደ ወይዘሮ ዛህራ ጋር ሄዶ እንግዲህ የተፈጠረውን በሙሉ ይነግራታል። ወይዘሮ ዛህራም እንግዲህ እንዴት ባሮክ እንደዚህ ያደርጋል ስትለው፣ ባሮክ እኮ እኔ ቤሌንን እንደምወዳት አያውቅም፣ እኔ ነኝ ሳመነታ ቤሌንን ያጣኋት፣ እሷን ይህን የማደርግበት ጊዜ በጣም ብዙ አጋጣሚዎች ነበሩ፣ ነገር ግን እኔ ሳመነታ ነው ቤሌንን ያጣኋት እያለ እንግዲህ ሲጸጸት ተመልክተነዋል ማለት ነው። እንግዲህ ባሮክም ይህንን በማስመልከት እራት ሰርቶ እንዳያችሁት ይህን እራት ላይ እንግዲህ የሚሳተፉት እያለ በጣም በሆነው ነገር እያላገጠና እያሾፈ ተመልክተነዋል። በቀጣይ ክፍል ላይ እንግዲህ ቤሌንና አምነን ምን አይነት አዲስ ነገር ይዘው ይመጣሉ? ቤሌን ይሄ ድራማ ብላ ትተዋለች ወይስ ደግሞ በዚሁ ትቀጥለዋለች የሚለውን ነገር አብረን የምናይ ነው የሚሆነው። አብራችሁ ስለነበራችሁ በጣም ነው የማመሰግነው። እናንተ ሀሳብ አስተያየታችሁን ጻፉ። ሰላም